السلام عليكم ورحمة الله وبركاته የተወደዳችሁ የአሱና ቲቪ የሚስኩ ሱና ፕሮግራም ተመልካቾች እንኳን ለ119ኛው የሼኽ አልከሲ ሐሪማ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መውሊድ በሰላም አደረሳችሁ አደረሰን። ላለፉት 100 ዓመታት ዘለግ ላለ ጊዜ ሙስሊሙ ማህበረሰብ በዒልም አደብና በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሩህ ቀለብ ሆኖ ያለ አንዳች መውደቅና ማዝመም ዘመንን የተሻገረው በሼኽ አልአክበር አልከሲዬ የተመሰረተው አልከሶ ሐሪማ ዓመታዊውን የፍቅር ድግስ ባሳለፍነው ሳምንት ቅዳሜና እሁድ ከወትሮ በተለየና በደመቀ መልኩ ተካሂዷል። አሱና ቲቪም ይህንን የአልከሶ ሐሪማ መውሊድ እንዲህ ባለ መልኩ አዘጋጅተን ትከታተሉትን ዘንድ እንጋብዛችኋለንና አብራችሁን ቆዩ። በአልከሶ ሐሪማ ደግሞ በአንድ ድንጋይ ሁለት ወፍ እንዲሉ ሼኽ አልከሲ በሻዕባን ወር አጋማሽ ላይ መውሊዱን በማድረግ አንድም በመውሊዱ ሊደሰት ብሎም ለረመዳን ህዝበ ሙስሊሙ ዝግጅት እንዲያደርግ መልእክት ለማስተላለፍ ወይም ወዕዝ ለማድረግ ተጠቅመውበታል። የተከበራችሁ ተመልካቾቻችን በዚህኛው የአልከሶ ሐሪማ በአልከሲ ስድስተኛ ኸሊፋ ሼኽ ነስሩዲን ሰይድ አሽራቅ እየተመራ በጠዋቱ ክፍል በርካታ እንግዶች በተገኙበት ዶክተር ሼኽ አቡበከር ሱሌይማን የአሱና ቲቪ ስራ አስኪያጅ፣ ክቡር ሼኽ ዑመር ኢማም እንዲሁም የስልጤ ባህልና ቱሪዝም ቢሮ ኃላፊ፣ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ኃላፊ፣ የስልጤ ዞን ፖለቲካ ዘርፍ ኃላፊና የዋና አስተዳዳሪው የዕለቱ ተወካይ ተገኝተዋል። በ119ኛው የአልከሲዬ መውሊድ ላይ የመድረክ ስነ ስርዓት የተካሄደ ሲሆን መድረኩ ላይም ቁርአን፣ ግጥም፣ ነሺዳዎች፣ የተለያዩ እንግዶች ንግግር እንዲሁም የኸሊፋው ዓመታዊ ዲስኩርም ተደርጓል። በመጀመሪያ ንግግር ያደረጉት የአልከሲዬ ሐሪማ ስድስተኛ ኸሊፋ የሆኑት ሼኽ ነስሩዲን ሰይድ አሽራቅ ሲሆኑ በንግግራቸው የእንኳን አደረሳችሁ መልእክትና የእንኳን ደህና መጣችሁ ንግግር አድርገዋል። አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين الحمد لله رب العالمين بزيه بزاري ولد بنصف الشعبان لمولد بعل الزيبو تالاي بعالكسي بشيخ الكسي حريما ويم حرم تقناين تنال الله حقناين تنال الحمد لله በዚህ መውሊድ ታላላቅ እንግዶች፣ ታላላቅ የመንግስት የሥራ ኃላፊዎች፣ ታላላቅ ዑለማዎች፣ ታላላቅ የሀገር ሽማግሌዎች፣ መላው የመውሊዱ ታዳሚ ታላላቅ ሰዎች እዚህ ተገኝተዋል። ከነዚህም የማዕከላዊ ኢትዮጵያ ክልል የባህልና ቱሪዝም ቢሮ ምክትል ኃላፊ አቶ መሐመድ ኑር ሳኒ፣ የማዕከላዊ ኢትዮጵያ ክልል የባህል ቱሪዝም ቢሮ ምክትል ኃላፊና የቱሪዝም ቢሮ አማካሪ አቶ አብዱልባር ሻፊ፣ እንዲሁም የስልጤ ዞን የባህልና ቱሪዝም ቢሮ ኃላፊ ዶክተር ይርዳው ናስር፣ እንዲሁም የስልጤ ዞን የብልጽግና ቢሮ የፖለቲካ ዘርፍ ኃላፊ አቶ ሁሴን ሱነሞ፣ እንዲሁም ታላላቅ መሻይኾቻችን ከአዲስ አበባ ከኢትዮጵያ የተለያዩ አካባቢዎች የመጡ ታላላቅ ዑለማዎቻችን፣ ታላላቅ መሻይኾቻችን ሁላችሁም የመውሊዱ ታዳሚዎች እንኳን ወደ አልከሲይ ሐሪማ ወደ ሼኽ አልከሲ የንስፈ ሻዕባን እዚህ ቦታ ላይ የሚከበረው የነብያችን የንስፈ ሻዕባን መውሊድ እንኳን በሰላም መጣችሁ አርሂቡ ላለው። በመቀጠልም አልከሲዬና አልከሶ ሐሪማ ላለፉት 127 ዓመታት ለኢትዮጵያውያን ሙስሊምና ብሎም ለስልጤ ህዝብ ያደረጉትን ጉልህ ሚና ጠቅሰው አብራርተዋል። ይህ የሼኽ አልከሲይ ቦታ ሼኽ አልከሲይ የዛሬ 127 ዓመት
ይህን አልከሶን ሲመሰርቱ ከጎቤ ከሚባል ስፍራ ዒልም ከሚያስቀሩበት ከነበረው ቁርአንን ከሚያስተምሩበት ከነበረው የዲን አልእስላም ትምህርትን ከሚያስተላልፉበት ከነበረው ጎቤ እዚሁ ስልጤ ዞን ውስጥ ላንፍሮ ወረዳ ጎቤ አካባቢ ላይ እዛ ዒልም ያስቀሩ ከነበሩበት ቦታ ወደዚህ ወደ አልከሶ የመጡት የዛሬ 127 ዓመት ነው። የዛሬ 127 ዓመት ጀምሮ እዛ ጎቤ ላይ ዒልም የማስተማር ሂደት ቁርአንን የማስተማር በመቶ የሚቆጠሩ ደረሳዎችን እስከ 400 የሚደርሱ ደረሳዎችን እያስተማሩ ነበር ጎቤ ላይ። አልከሶንም ከመሰረቱ በኋላ ላለፉት 127 ዓመታት ዒልሙን እዚህ ቦታ ላይ ለአንድም ቀን ሳይቋረጥ ቁርአን ለአንድም ቀን ሳይቋረጥ ዒልም መቅራት ዒልምን ማስቀራት ለአንድም ቀን ሳይቋረጥ ላለፉት 127 ዓመታት እስካሁን እስካለንበት ጊዜ ድረስ ደርሷል። እንደቀጠለ እስካሁን ድረስ ሊኖር ችሏል። በዚህ ጊዜ ውስጥ ብዙ ዑለማዎችን ከዚህ ቦታ ላይ ብዙ የዲን ምሁራንን የዲን ዕልምን ብቻ ሳይሆን ስነ ምግባርን አዳብን ጭምር እየተማሩ በመሻይኾች መንገድ በመሻይኾች አዳብ በዲን አልእስላም አዳብ በዲን አልእስላም ዲሲፕሊን እየታነጹ ብዙ ዑለማዎች ፈርተው በተለያየ አካባቢ እነሱ ደግሞ ብዙ ዑለማዎችን አስተምረው አፍርተው እስካሁን ድረስ በተለያየ አካባቢ ዲንን እያስፋፉ ቀጥለዋል። እስካሁን ባለው ጊዜ ላለፉት 127 ዓመታት ዒልምን ከማስተላለፍ ባሻገር የዲን አልእስላም ዕውቀት ሁሉም ጋር እንዲደርስ ከማድረግ ባሻገር ህዝቡን አሰባስበው ዲን አልእስላምን የሚያስተምሩበትን መንገድ አስበው አመቻችተው የነብያችን ሰለላሁ ዐለይሂ ወሰለም አላህ እሳቸውን ስለሰጠን እኛን ደግሞ የእሳቸው ኡመት ስላረገን ብለው ይህን የንስፍ ሻዕባንን መውሊድ ለአላህ ለሹክር ለነብያችን ውልደት ሰለላሁ ዐለይሂ ወሰለም እሳቸው የኛ ነብይ ስለሆኑ እኛ ደግሞ የእሳቸው ኡመት ስለሆነ አላህ እሳቸውን ስለሰጠን ብለው ይህን መውሊድ ለሳቸው መወለድ ፈረህ ብለው ለሳቸው መወለድ ደስታ ብለው ለአላህ ሹክር በዚህ ዕለት ለአላህ ተሰባስበን ሹክር እንድናቀርብ አላህን እንድናመሰግንበት ብለው ይህንን መውሊድ መስርተውልናል። ይህ የአልከሶ መውሊድ ከተጀመረ ጊዜ ጀምሮ እስካሁን ድረስ ያለ መቋረጥ መቀጠሉን ጨምረው ጠቅሰዋል። በዚህ መውሊድ እንግዲህ ይህ መውሊድ ከ1899 ጀምሮ እስካሁን እስከ ዛሬው መውሊድ ድረስ እስከ 119ኛው የመውሊድ በዓል እስከ ዛሬው የመውሊድ በዓል ድረስ ለአንድም ጊዜ ሳይቋረጥ ላለፉት 119 ዓመታት እየተከበረ ቀጥሏል። ይህ መውሊድ በመውሊዱ በጣም ብዙ ስራ እየሰሩበት ኖረዋል። እጅግ በጣም ብዙ ስራዎችን መውሊዱ ላይ ለነብያችን ሹክር እሳቸውን ሰለላሁ ዐለይሂ ወሰለም እሳቸውን አላህ ስለሰጠን ለአላህ ሹክር ለማድረስ መሆኑ እንደተጠበቀ ሆኖ በዚህ መውሊድ ውስጥ ብዙ ስራዎችን ሰርተዋል። ማህበረሰቡን ስለ ዲኑ እንዲማር በማድረግ በመሰባሰብ ማህበራዊ አንድነቱን እንዲያጠናክር በማድረግ ስለ ልማት ስለ ስራ ምክሮችን በማስተላለፍ ዲናዊ ሃይማኖታዊ ምክሮችን በማስተላለፍ በመውሊዱ በዓል ላይ ሰው የራሱን የላቡን እንዲበላ ሰርቶ እንዲለወጥ አካባቢውን ቀይሮ ራሱን ቀይሮ አካባቢውን ቀይሮ ብሎም ሀገሩን እንዲቀይር ስለ ልማት ስለ ስራ እየተነገረበት ተኑሯል። በተለይም የስልጤ ዞን ህዝብ በዲን አልእስላም ጸንቶ እንዲቀጥል ዲኑን እንዲጠብቅ
በዲኑ ጠንካራ እንዲሆን ትልቅ የላቅ አስተዋጽኦ አበርክተዋል። በመውሊድ በዓል ምክንያት ህዝቡ በሚሰባሰብበት ጊዜ ስለ ሃይማኖቱ ስለ ዲን አልእስላም አውቆ ይሄዳል። ያንን የያዘውን ዕውቀት እዚህ ላልተገኙ ቤተሰቦቹ ያስተላልፋል። በዚህ መልኩ በመድሆች፣ በመንዙማዎች፣ በሰላዋቶች ህዝቡ የነብዩ ፍቅር ሰለላሁ ዐለይሂ ወሰለም ልብ ውስጥ እንዲገባ አድርገዋል። ሼክ ነስሩዲን ቀጥለውም ስለ ዑለማዎች ሚና ተከታዩን መልእክት ለህዝቡ አስተላልፈዋል። የመሻይኾች የዑለማዎች ሚና እንዲህ ተነግሮ የሚያልቅ አይደለም። እኛ አሁን ሙስሊም ሆነን ለመገኘታችን በዲን አልእስላም ለመገኘታችን ትልቁ መሰረት እኛ እዚህ ሙስሊም ሆነን እዚህ የተገኘ ነው፣ እዚህ የተሰባሰብነው እነሱ በጣሉልን መሰረት ላይ ሆነን ነው። በዲናችንም በዱንያችንም በሁሉም ስራ ላይ ጠንካራ ሆነን መገኘት አለብን። እነሱ አሰባስበውናል፣ እኛም እነሱን አራያ ተከትለን ዲናችንን የምናስፋፋበት፣ ዲናችንን የምናሳውቅበት፣ ሀገራችንን የምናለማበት ያንን መንገዳቸውን ተከትለን ወደፊትም በዚሁ ጥንካሬ መቀጠል አለብን። በመቀጠል ሼክ ነስሩዲን የዕለቱን እንግዶች መልእክት እንዲያስተላልፉ ጋብዘዋል። ከዚህ በመቀጠል የስልጤ ዞን የባህልና ቱሪዝም ቢሮ ኃላፊ ዶክተር ይርዳው ናስር መልእክት ያስተላልፋሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስልጤቲ ዲና መስልቱ እንኳን ለ119ኛው ያልከሶ መውሊድ ባህል ሁላችንም አባይ ቦገሬት አጀጄን አጀጄ ሙላው የተከበራችሁ ከተለያዩ የኢትዮጵያ ክልሎች ከተለያዩ ወረዳዎች ከተለያዩ ከተማዎች የመጣችሁ የዚህ ያልከሶ ሀሪማ የመውሊድ ቀን በመገኘታችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ እላለሁ። አልከሶ ሀሪማ ስንመጣኛ በጣም ብዙ ነገር ነው ደስ የሚለን። ያው ተተኪም ትውልድ ስለሆን ያለውን ባህል ታሪክ እና አጠቃላይ የሀሪማውን እንቅስቃሴ በጥልቀት መረዳትና ስለዛ መጽሐፍ ከኛ ብዙ ይጠበቃል። ያ ቢሆንም አልከሴ ያስተማሩን በጣም ብዙ ነገሮች አሉ። ቅድም ከሊፋው ብዙ ነገሮች የገለጹ ቢሆንም እኛም እዚህ ከመጣን የተወሰነ ነገሮች ማለት ስላለብን ከተረዳነው ካየነው የአልከሴ ሀሪማ እና አልከሴ ራሳቸው ለስልጤ ህዝብ ብዙ ነገሮችን እንዳስተማሩ ነው የምንረዳው። ይህን ነገር አጠናክረን እንቀጥልና በቀጣይ በክልል በቅርስነት እንዲመዘገብ አድርገናል። ከዚህ በኋላ ደግሞ የፌደራል ቅርስ ጥበቃ ባለስልጣን መጥቶ ከከሊፋ ሸነስረዲን ያው ንግግር አድርገዋል፣ ያለው መረጃ ወስደዋል። ቀጣይ በዓለም አቀፍ ደረጃ የምናስመዘግብ መሆኑን በዚሁ እንገልጻለን። አመሰግናለሁ። በመቀጠልም የስልጤ ዞን ብልጽግና ፓርቲ ኃላፊ ሁሴን ሰላሙ መልእክት አስተላልፈዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። የአደግነ ስልጤ ያው ዑለማዎች ዓሊሞች ትላልቅ ሰዎች ባሉበት መናገር ቢያስፈራም እንኳን ለ119ኛው ያልከሶ መውሊድ በሰላም አደረሳችሁ ለማለት ፈልጋለሁ። የመውሊድ በዓል አበይ ያልከሴ መውሊድ አበይ ቦገሬ ተጀነ ባይተከሻው ዑለማዎች፣ መሻይኮች፣ ሃይማኖት አባቶች፣ ሀገር ሽማግሌዎች እንደዚሁም ከየቦታ የመጣችሁ በመውሊዱ ለመታደም የመጣችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ስለዚህ ያው ይሄን መውሊድ ለማክበር ከተለያዩ ዞኖች፣ ከተለያዩ ወረዳዎች፣ ከተለያዩ አካባቢዎች ይሄን መውሊድ ለመታደም እስካሁን ድረስ እየተመጣበት ያለው ሁኔታ ነው ያለው። ይሄን መውሊድ ሲከበር ያው አልከሴ ቅድም በማሻይኮቻችንም በሀጂ ነስሮም ሲቀርብ እንደነበረው ይሄ መውሊድ ታሪኩን ጠብቆ የስልጤን ህዝብ በዓሉን እሴቱን ከሃይማኖት ጋር ተያይዞ ተበታትኖ የነበረውን ማህበረሰብ አንድ ለማድረግ በሃይማኖቱ እንዲጠነክር ባህሉ እንዲጠነክር
ይሄን ተረድተው ጭምር ያንዳንዱ የቸገረው የራበው እዚህ መጥቶ ሲበላ እንደነበረ በተለያዩ ታሪኮች ጭምር እያየን የነበረበት ብቻም ሲሆን የመማር የመቅራት እንደዚሁም ደግሞ የመደጋገፍ እሴት የአንበሳውን ድርሻ ሲዋጡ የነበሩ አባታችን ናቸውና ይሄንን ጭምር እዚህ ተገኝተን ይሄን ለማስተላለፍ በመገኘታችን ጭምር ትልቅ አክብሮት ነው የሚሰማንና ይሄንን ማስቀጠል ያስፈልጋል። አዲሱ ትውልድ በእምነቱ ጠንካራ ሆኖ ባህሉን ጠብቆ እሴቱን ጠብቆ ለ139 ዓመት ጭምር ለዚህ ትውልድ የተተካካ መሄዱ ከፍተኛ ነገር ነው። ይሄን ቅርስ ይሄን መውሊድ በዓል ይሄንን ትሩፋትን በትላልቅ በሀገር አቀፍ በዓለም አቀፍ ደረጃዎችም ጭምር ባሉ አስመዝግበን ለትውልዶች ጭምር ማስተላለፍ መቻል አለብን። ስለዚህ ይሄ እንደዋዛ የሚታይ ነገር አይደለም። ይሄንን አባቶቻችን ይዘውልን እስከዚህ ደረጃ አደርሰውልናል። እኛ ደግሞ ይሄንን ባህል ጠብቀን አስተማሪ አድርገን ለትውልዶች ጭምር በሰነድ ሰንደን ጭምር የመማሪያነት ማስተማሪያነት እንዲሆን ጭምር ያስተላለፍ መሄድ መቻል አለብን። እንደዚሁም ይህ ሳቢ ስፍራ ነው። ይህ ስፍራ እንደዋዛ የሚገኝ አይደለም። አሁን ፈልገን ይሄን እንስራ ብንል እንሰራው አይደለም። ይሄ በርካታ ልጅ ሆነንም እዚህ እንመጣለን ለማክበር። ያው እንደዚህ ሲባል እንደነበረው መከዞ ከተለያዩ ከአላባ ነው በሰው ኃይል እንግዲህ ዛሬ በሲኖና በተለያየ ነገር ማይቻል በከራማ ነው ወጣል በሚል ነው እኔ የዛ ልጅ ሞኝ ጭምር የሚሰማው ማለት ነው። ይሄ ቀላል ነገር አይደለም። ይሄንን ባህል ይሄንን እሴት ይዞ መቀጠል ያስፈልጋል፣ ማስቀጠል ያስፈልጋል። ስለዚህ ይሄ አሁን ከምንለው የባህል ቅርሶቻችን አሁን ብልጽግና ፓርቲም ጭምር የጨለሙ ነገሮችን አሻራቸው እንዲወጣ ጎልተው እንዲወጣ ቀለም ቀብቶ ፋርጎ ለባህሎች ተጠብቀው እንዲቆዩ ነው በሰፊው እየተሰራ ያለውና እነኚህ ትውልድ ለሀገር ትውልድ ለሸገር ትውልድ ለገበታ በሚል ጭምር እየተሰሩ ያሉ ከነኚህ አንዱ ይሄ ተቋም ነውና ይሄንም የመሻይኮቻችን ጭምር አልምተው በስልክ ውቦ ነው የተቆየበት ሁኔታ ነው ያለ። ይሄ በዚህ ብቻ መቀጠል ያለበት አይደለም። በርካታ አባላት ያለው ነው። በዚህ መቀጠል ብቻ ሲሆን ከዚህም በላይ ሆኖ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ጭምር የሚታወቅ ቅርስ አድርገነው የሚከበር ባህል አድርገነው እኔ መቀጠል አለብን የሚል ነገር ነውና ያለን። ይሄንን ስናከብር አክብረን ብቻ መሄድ ብቻል አይደለም። የተቸገሩትን ጭምር መርዳትን ካልከሴ መማር አለብን። የተራብን መቀለብን ካልከሴ መማር አለብን። ቁርአን መቅራትን ከነሱ መማር አለብን። ሃይማኖትን ማስተማርን ከነሱ መማር አለብን። ስለዚህ ከነሱ የምንወስዳቸው በርካታ እሴቶች አሉ፣ በርካታ ባህሎች አሉና ባህሉ ስናከብር መውሊዱ ስናከብር እነኚህ ነገሮችን ጭምር ወስደን መተግበር መቻል አለብን። በመቀጠል የክልሉ ቢሮ ምክትል ኃላፊ አብዱል በር ሻፊ ቀጣዩ መልእክት አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ አሁን ለመግለጽ እንደሞከሩ ለዚህ 119ኛው የአልከስዬ የመውሊድ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። በወገሬ ተጀጁ አላሁ አክበር። የተከበራችሁ የስልጤ ዞን ህዝቦች፣ የተከበራችሁ አጎራባች የመጣችሁት፣ የተከበራችሁ ከኢትዮጵያና ከባህር ማዶ የመጣችሁ ክቡራትና ክቡራን፣ አጠቃላይ ለዚህ በዓል በድጋሚ እንኳን በሰላም አደረሳችሁ እላለሁ። በዚህ ስፍራ ላይ በጣም ሳቢና ማራኪ በቴሌቪዥን ሳይሆን በሬዲዮ ሳይሆን በፌስቡክ ሳይሆን ሰው በእምነቱ በሃይማኖቱ ተጠርተው ተስበው በዚህ አደባባይ ላይ እንዲሞልቶ ይህ ድንቅ ስፍራ በቀላሉ የማይገኝ ነው። 118 ዓመታትን ቆይተን ሃይማኖትና እምነቶቻችን እርስ በርስ መረዳዳትን እርስ በርስ መተጋገዝን እስላም ሰላም ነው። ሰላምን በማስተማር ሰዎች በኢኮኖሚም በማህበራዊም ያለውን ትስስራቸውን በማጠናከር በትንሹ ኢትዮጵያዊነትን በተግባር የገለጻችሁ በመሆናችሁ የዚህ ታሪክ ባለቤትና የዚህ እምነት ተከታይ ለሆናችሁ በድጋሚ እንኳን ደስ አላችሁ፣ እንኳን አደረሳችሁ። እኛ እንደ ቱሪዝም ይህ ዞን በጣም ድንቅ ተፈጥሮ ያለበት ድንቅ ባህል ያለበት ድንቅ ታሪክ ያለበት ዞን ነው። አካባቢውን በተመሳሳይ ድንቅ ተፈጥሯዊና ባህላዊ ታሪኮች፣ ሃይማኖታዊ ታሪኮች ያለው ስፍራ ነው። ይህንን ስፍራ እንደ መንግስት እንደ ቱሪዝም መጠበቅ፣ ማንከባከብ፣ ማቆያት ለትውልድ ማሸጋገር ግዴታችን ነው።
የእናንተም ብቻ ሳይሆን እኛም የመንግስትም ኃላፊነትም ነው ግዴታም ነው። ይህ ድንቅ ተፈጥሮና ድንቅ ሳቢ ማራኪ በሐሪማው በካሊፋው በዚህ በእምነቱ ተሰብስቦ በዚህ በድምቀት በአደባባይ ላይ እየተከበረ ያለው ሃይማኖታዊ በዓልን በዓለም አቀፍ ቅርስ በዩኔስኮ እንዲመዘገብ በክልሉ በኩል ከዞኑ ጋር በመነጋገር ከፌደራል ቅርስ ባለስልጣን ጋር በመነጋገር በመቀናጃት እንዲመዘገብ የበኩላችን ድርሻ አስተዋጽኦ እናበረክታለን። በመሆኑም እኛ ባሉ ታዳሚዎች በተገኘንበት የተለያዩ የክርስቲያን ወንድሞቻችን አይተናል። ከተለያዩ አገሪቷ ክፍል የመጡ ወንድሞቻችን አይተናል። ይህ በዓል በዚህ መንገድ ተጠናክሮ እንዲቀጥል የበኩላችን አስተዋጽኦ እናበረክታለን። እንኳን ደረሳችሁ። በድጋሚ እንኳን ደስ አላችሁ። እጅግ በጣም አመሰግናለሁ። وبعد فيقول عبدكم وتراب عليكم محمد شافي بن الشيخ اللبني الغجامي. بسم الله الرحمن الرحيم. بسم الله لبال انديامر دقسو الحمد لله سبح قدس أمتي أدرج الله من لنقصو صلاة سلام يرد على منا الدرسو بنبياتنا هنا ويمياسدسو ببيت سبات وبأصحاب ما الدرسو بعلماء هلا تكتب النسو هلت شيء أسرى سمنت نفسا نفاسو واريد أمت أبني تنقل فيه قسقسو بل كتب بلو عليك ألمين عطسو بتاجر الرئيس هير ودالكسو ينيا شيخ الكسي يدينو فانوسو لفتو تنقلاتو دينو يانقسو بجعم بدعوام حزبون ياسسو علم يعلمو يكسكسو علمنا چو تقي فنن يدرسو الله أكبر صفينا چو ظاهر لدين يميساسو تسيد داني نو خلعا يلبسو تسيد أبريتي نو خلعا يلبسو تنطامو هيبانو تقوانو قميسو منطافو الشهور نو توكل تراسو ذكر الله نو نقدو طريق أشرانسو الله أكبر ذكر الله نو نقدو طريق أشرانسو يالكسي ينبسابي مطو ياغسو بقادري يوراد دانا لكسو بدعنا ضلالا يبتأتسو لجماعة الصلاة يكسكسو بحديث بقرآن مولونو مجلسو شيطانا يطفو بحضرات تقصو الله أكبر سيدنا الكسي يدينو مشرع بساتو كفالة يدينو باندرا يصفيوت شليك وليوت شورا عالم يسجنك التاريخ سورا مفاخر الحبش حبشان يقرا بزوتر اللقصر مدرس يفرا ይሄው ሙደሪሶች ደረሶችን ሁሉ ተላሚዶችን ሁሉ እያስመረቀ ነው መድረሰው። ያልከስየ ሐድራ አለው ድንቅ ድንቅ በሐዲስ በቁርአን መሰረቱ ጥብቅ አንዋሩ ሰበራ ይታያል በሩቅ ያልከስይን መሬት ወዶታል ኻሊቅ መንገድ ላይ ከተቀጣው ያልከስይን መሬት ወዶታል ኻሊቅ ማረፊያ አድርጓታል ነብዩ ሷዲቅ ሰለላሁ ዐለይሂ ወሰለም ይመረትበታል የእውነት የሐቅ የምር ቦታ ነው የእውነት የሐቅ የትቀን ለሸሪዓ ነው የሚጨነቅ ለአኺራ ፍራቻ እንባውን ሲያፈልቅ ለነቢ መሐባ ለትቀን ሲዓሽቅ ተመልከት መውሊዱ አለው ሐቃኢቅ ሙሂብ የተባለ ተቅርብም ተሩቅ ያልከስየ ሐድራ ብሏል ጥልቅልቅ ዳገቱም ሜዳውም ኑር ሲያሸበርቅ የእንግዳው ብዛት ሆኖ በተውፊቅ መውሊዱ ሲከፈት ለማስተዋወቅ በቁርአን ሐፊዞች ነው የማስመረቅ አሁን ያወጣው በአልከሲ መድረሳ በዑለሞች ሊቅ ከዛ በወጣቶች ነሽደው ሲዘልቅ ሩህ የፊዳከ እንባ የሚያፈልቅ ያልከስየ ሐድራ ነው ዓለም አቀፍ ብሔረሰብን ሁሉንም የሚያቅፍ ሙስሊም ክርስቲያኑን ሁሉንም የሚያቅፍ ምስኪን ፈቂሩን ማድ የሚገድፍ አሽዓሪ ማቱሪዲ ነው ሙተሰዊፍ ለዲን ተቆርቋሪ ዓሊም ነው ዓሪፍ ዓለምን አዳርሷል የዝነታቸው ክንፍ ነገ አላህ ያውለን በዝነታቸው ክንፍ ከነፍ الله يقسقسن تنساቸው ሶፍ ወንድሞች አደራ እንደጋገፍ ተው አንጣላ አንخላለፍ ተጎናቸው እንቁም ለእንዲህ ያሉ ሰዎች ሁሉም ይሰለፍ በእንዲህ ያለው ሐድራ መሐባ ዝረፍ ዛሬ ሁሉም ገብቷል ሰለፍም خلف وصلى الله على سيدنا محمد وعلى اله وصحبه وسلم اجمعين محمد شافي بن الشيخ اللبني ያልከሶ ሐሪማ ኸሊፋ ሼክ ነስሩዲን ሰይድ አሽራቅ በሞዴል ስነ ስርዓቱ ላይ ለተገኙ የክልልና የዞን ኃላፊዎች
የጋቢ ማልበስ ስጦታ ያበረከቱ ሲሆን ለዑለሞቻችንም ለሼኽ ዑመር ኢማምና ለዶክተር ሼኽ አቡበክር ሱሌማን በተመሳሳይ የጋቢ ስጦታ ከኸሊፋው ተበርክቶላቸዋል። يخفى على النشاط رائحة ليتي حياة ليتي حياة شيعة حياة الله أكبر الله أكبر الله أكبر الله أكبر والله جنور على بسان حياتهم تورم تاسواب جنبالا نتا يزون يكللوا يتقلال على بسان هذا جن حياتكم حياة إن شاء الله الله أكبر الله أكبر منكم إليكم انقضوا إتاي ظهن تهن الله أكبر الله أكبر الله أكبر الله أكبر የመድረክ ስነ ስርዓቱ በዚህ መልኩ ከተጠናቀቀ በኋላ በቀጥታ የጀማዓ የዙሁር ሶላት ተሰግዷል። الله أكبر الله أكبر سمع الله لمن حمده الله أكبر الله أكبر بسم الله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ربنا تقبل صلاتنا وتعمها واغفر ذنوبنا انه لا تؤذنا يوم القيامة واغفر لنا ولوالدينا والمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك أنت الغفور الرحيم اللهم اهدنا سبل السلام واختم لنا على دين الإسلام يكفي سبحان ربك رب العزة عما يصفون والسلام على المرسلين والحمد لله رب العالمين آمين اللهم صل وسلم على እጅግ ድምቀት ከተሞላበት የዙሁር ሶላት በኋላ በአልከስዬ ሐሪማ ውስጥ ያሉ የሚዳሰሱና የማይዳሰሱ ታሪኮች በባለሙያና ለተሻለ ገለጻ በኸሊፋው አማካኝነት ለተገኙ እንግዶች ማብራሪያ የተሰጠ ሲሆን በተለይም ስለ ሸምሱል ጀማል መስጂድ እጅግ ሳቢ የሆነ ንግግር በኸሊፋው ቀርቧል። እስኪ ስለ ሸምሱል ጀማል አሁን ሰግዳችሁበት የመጣችሁ ማለት ጥቂት መረጃዎችን ላካፍላችሁ። የመስጂዱ መጠሪያ ሸምሱል ጀማል ነው። ከአልከሲ ነው የተሰጠው ይሄ ስያሜ። የመስጂዱ ግንባታ የተጀመረው 1932 ላይ ነው። የተጠናቀቀው 1940 ላይ ነው። አልከሲ የጀመሩት ልጆቻቸው ደግሞ አስቀጥለው እንዳጠናቀቁት ነው የሚነገረው። የልጅ ልጃቸው ደግሞ ተጨማሪ እሴቶችን ጨምረው ይኸው ሸታችን ደግሞ አሁን ለዚህ እንዳበቁት ነው የምናውቀው። የመስጂዱ መጠነ ዙሪያ 88 ሜትር ነው፣ በረንዳን ጨምሮ ነው። 85 ሜትር በረንዳን ሳይጨምር ነው። ርዝመቱ የወለሉ 28 ሜትር ነው። የግድግዳ ቁመቱ 5 ሜትር ነው። የምሰሶ ቁመቱ 18 ሜትር ነው። የምሰሶ መጠነ ስፋት 2.7 ነው፣ ዲያሜትሩ ማለት ነው። የቆርቆሮ ብዛት ከ950 እስከ 1000 እንደሚደርስ ነው የሚታወቀው። የቆርቆሮ ተሸካሚ ደጋፊ ወጋግራዎች ብዛት 51 ናቸው። ወጋግራ ተሸካሚ ምሰሶ ብዛት 17፣ የበረንዳ ተሸካሚ ምሰሶ ብዛት 28 ናቸው። ምናልባትም ስለ ምሰሶ ተጨማሪ አስገራሚ ኩነቶች አሉ። እነሱን ተጨማሪ መረጃዎችን ደግሞ ሸታችን ያካፍላቸው። ስለ ርዝመቱ የተቆረጠው ተጨማሪ ነገሮችን ማለት ነው። ምሰሶ ያው የመጣው ሀላባ ዞን ልዩ ስሙ ጎልጆ ከሚባል ስፍራ ነው። ምናልባት ከ80 ኪሎ ሜትር በላይ ይሆናል ከዚህ ስፍራ። ምሰሶ ሲመጣ በጣም ረጅም ነው፣ 12 ሜትር አሁን 18 ሜትር ነው ያለው። ያው መሬት ውስጥ የተቀበረ ደግሞ 3 ሜትር አለ። በድምር 21 ሜትር ነው ማለት ነው አሁን ያለው። ከስር ከላይ ተቆርጦ ሌላ አንድ ጎጆ ቤት ተሰርቶበታል። በወቅቱ በዘመኑ ከላይ የተቆረጠው ብቻ 12 ሜትር ነው ከላይ የተቀነሰው። ያ እንግዲህ በህዝብ ጉልበት 80 ኪሎ ሜትርን በህዝብ ጉልበት እዚህ ሊደርስ ችሏል ማለት ነው። ትልቅ ታሪክ ያለው ነው። ያው ባላህ እገዛም ጭምር ማለት ነው። እና ብዙ ታሪኮች አሉት። ትክክለኛ አባቶች በትክክል የነገሩን እኛ ቅርብ አሁን ያረፉ አባቶች አሉ። በቅርብ ከጎተቱት ውስጥ የነበሩ አባቶች ነበሩ። አሁን በቅርብ ጊዜ እንዲያውም አንድ ለየት ያለ ታሪክ አለው ይሄ ምሰሶ። እንግዲህ በወቅቱ የነበሩ ሰዎች ሲያወሩት እስከነ ሁሉ ነገሩ ስለሆነ የነሱ ቃል በእነሱ ንግግር የበለጠ አሳማኝ ነው። ግን አንዳንድ ጊዜ ለማሰብ እንትን የሚቸግር ራሱ ሊታመን የሚቸግርም ሁኔታ ነው ያለው። አሁን ምሰሶ ሲመጣ በህዝብ ጉልበት ነው። በእርግጥ በገመድ በምን ተጠላልፎ ምናምን ነው የመጣው እና ሲመጣ ግን ከጎልጆ እዚህ ድረስ ሲደርስ እንዲያው
የደከማቸው ሰዎች ላዩ ላይ ይቀመጡ እንደነበረ አባቶች በመቶ ከሚቆጠሩ አባቶች ነው የሰማነው። በአንድ ሰው በ10 ሰው ምናምን አይደለም። እና ምንድነው የነበረው መጀመሪያ የሆነ ሰዓት ላይ ምሰሶው እጅግ በጣም ከባድ ማይነቃነቅ ትልቅ ክብደት ያለው ይሆናል። ከዛ የዛን ጊዜ አንድ መሪ ሰው አሉ ሐጂ መሐመድ ዘይን ይባላሉ። አልከሲይ ሼኽ አልከሲይ የወከሏቸው የዚህ ምሰሶ ስራ ሙሉ በሙሉ ውክልናውን ለሳቸው ነው የሰጡት። ከዛ በኋላ እኚህ ሰው ናቸው የሚመሩት ስራውን የመቁረጡንም የማምጣቱንም ሁሉንም እሳቸው ነው የሚመሩት። መስጂዱንም የሰሩት ባለሙያ እሳቸው ናቸው። ሐጂ መሐመድ ዘይን ይባላሉ። የውሪሮ እዚሁ ስልጤ ዞን ውሪሮ አካባቢ ሰው ናቸው። እና እኚህ ሰው ልክ ክብደቱ ምንም አልነቃነቅ በሚልበት ጊዜ በቃ ተው ይላሉ። ሰዎች አልችል ሲሉ ምንም አይነት አልነቃነቅ ሲል በሰዎች ጉልበት እንዳልሆነ የምናውቀው በሚከብድ ሰዓት ማንም አንቀሳቀሰው። ከዛ የዛኔ ቁጭ በሉ ይላሉ፣ ዱዓ ያረጋሉ። ትንሽ ደቂቃ አሚን 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 ይሉና አሁን ሰዓቱ ነው ይላሉ ሰውየው፣ እኚ መሪው ማለት ነው ሐጂ መሐመድ ዘይን። ከዛ ያወለሳቸው ሰዓቱ ነው ሲሉ ሮጦ ገመድ መያዝ ብቻ ነው። ገመድ የያዙትን ሰዎች የሚጎትትበት ጊዜ አለ። ገመዱን የያዙትን የሚጎትትበት አንዳንድ አቅም የሌላቸው ሰዎች ያው በዚህ ጉዳይ ተደስተው የዚህ ተሳታፊ መሆን አለብኝ ብለው በእድሜ የገፉ ሊሆኑ ይችላሉ። የጉልበት አቅም በደንብ ሳይኖራቸውም የሄዱ ሰዎች አሉ። እና የደከማቸው ሰዎች እንደ ፈረስ እንደ በቅሎ ላዩ ላይ ያው እሱ ሲሄድ ድምጽ ሁሉ እንደነበረውና አንዳንድ ጊዜ ትናንሽ ኮረብታዎች አሉ አይደል እንዲህ ሸርፎ ያልፋል። እዚህ አካባቢ እዚህ ቅርብ ከተማዋ ዳር ላይ አንድ ትንሽ የኮረብታ ነበረች። ሆዷን ሸርፎ ነው ያለፈው። እና በሚከብድ ጊዜ አይነቃነቅም፣ በሚሄድ ጊዜ ግን ሰዎቹንም ይጎትታል። ሰዎቹም የደከማቸው ላዩ ላይ ተቀምጠው ሄደውበታል። እና ይሄ የአንድ ሰው የሁለት ሰዎች ያወሩት ምናምን አይደለም። ቀዲሞቹ በሙሉ በዚህ ነገር ላይ የተሳተፉ በሙሉ አንድ ሐጀምዴ ወይንም ሐጂ አህመድ የሚባሉ ሐጀምዴ ኢዛቦ የሚባሉ ሰውዬ ነበሩ። አሁን ቅርብ 2 ዓመት በፊት ነው ዳር አልአኺራ ሄዱት። እሳቸው በቃ ራሴ 3 ኪሎ ሜትር ያህል እኔም ተካፍያለሁ አሉ። ወጣት ነበርኩኝ አሉ። አሁን 3 ዓመት ነው ካረፉ። አንዲት ኮረብታ እዚህ ጋር በቃ ሲሸርፋት እኔ ባይኔ አይቻለሁ አሉ። እና እንደዚህ የመሰለ ትልቅ ታሪክ ያለው ነው። 80 ኪሎ ሜትር ተጉዞ የመጣ ነው ማለት ነው ከሀላባ ዞን። ይህን ይመስላል።